بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي يقرأ channel ቤተሰቦቼ ወንድሞቼ እህቶቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ ሰላም ነኝ እናንተንም በያላችሁበት ቦታ ሰላማችሁን ያብዛላችሁ ሰላምን ያስፈንባችሁ ማለት ወዳለሁኝ ዛሬ የምንማረው 27ኛውን ሐዲስ ነው በጣም ትልቅ የሆነ ሐዲስ ነው የዛሬው ሐዲስ ማለት ነው የዛሬው ሐዲስ በጣም ትልቅ የሆነ ሐዲስ ነው ማለት ነው لانه يتناول فضل العبادات في تكفير الذنوب يتناول ይወስዳል ማለት ነው فضل العبادات የኢባዳን ትሩፋቶችን የኢባዳን ደረጃን የኢባዳን ከፍታን في تكفير الذنوب ወንጀልን በማስማር ደረጃ ያለው ማለት ነው ስለዚህ የዛሬው ሐዲስ በጣም ወሳኝና ትልቅ ሐዲስ ነው እኔ ሁሉም ሐዲሶች ወሳኝ ናቸው ሁላቸውም የራሳቸው የሚለዩበት መለያ አላቸው ማለት ነው እንፈዛቸው እንረዳቸው ለመተግበርም እንሞክር ማለት ወዳለሁኝ አሁን ሐዲሱን እንተርጉም እንቅራ الحديث السابع والعشرون 27ኛው ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات ما بينهن إذا اجتنبت الكبائر رواه مسلم በጣም ደስ የሚል ትልቅ ሐዲስ ነው ማለት ነው የዛሬው ሐዲስ ለእናንተም ግልጽ እንደሆነላችሁና እንደሚመቻችሁ ተስፋ አደርጋለሁኝ طيب 27ኛው ሐዲስ ምን ይላል عن أبي هريرة رضي الله عنه ከአቡ ሁረይራ በተወራው ሐዲስ አላህ ስራቸውን መልካም ስራቸውን ይቀበላቸው ይወደድላቸውና ማለት ነው أن رسول الله صلى الله عليه وسلم يا الله ملائكتኛ قال አሉ ምን አሉ እስኪ ጆሮአችሁን ስጡኝ አዳምጡኝ الصلوات الخمس አምስት አውቃት ሰላት አሉ አምስት አውቃት ሰላት يعني ከፈጅር ጀምሮ እስከ ኢሻ ያለው ማለት ነው والجمعة إلى الجمعة كجمعة اسك جمعة ያለው يعني ከአንድ ጁምዓ እስከ ሌላኛው እስከ ቀጣይ ሳምንት ጁምዓ ያለው ማለት ነው ورمضان إلى رمضان ከአንዱ ረመዳን እስከ ሌላኛው እስከሚመጣው ረመዳን ያለው እዚህ መካከል ለተሰራ ስራ ሁሉ ሙከፍራቱን ሰራጅ ናቸው ፋቂ ናቸው ይፍቃሉ ይደልታሉ ይሰርዛሉ ማ በይነሁነ መካከላቸው ለተሰራ ኃጢአት ወንጀል ማለት ነው ነገር ግን ኢዘጅቱኒበት ለከባኢር ከተላልቅ ወንጀል ከራቅን ነው የሚሆነው ከተላልቅ ወንጀል ስንርቅ ነው ማለት ነው ኢዘጅቱኒበት ለከባኢር ከተላልቅ ወንጀል ከራቅን ማለት ነው ረዋሁ ሙስሊም ነው ያወራው ከተላልቅ ወንጀል ከራቅን የምንሰራቸው በየቀኑ የምንሰራቸው ጥቃቅን ወንጀላቶች እንዳለ እነኚህን መልካም ስራዎችን እነኚህን ኢባዳዎችን በማድረጋችን ብቻ አላህ Subhanahu Wa Ta'ala ይምርልናል ይሰርልልናል ማለት ነው يخبرنا النبي صلى الله عليه وسلم ነብያችን ይነግሩናል في هذا الحديث በዚህ ሐዲስ ላይ عن سعة رحمة الله بعباده الله سبحانه وتعالى ለባሮቹ እዝነቱ ምን ያክል ሰፊ መሆኑን ይነግሩናል حيث جعل لنا محطات دورية لتطهيرنا من الخطايا ከወንጀል የሚያስምርብንን ከወንጀል የሚያጸላልን ከወንጀል የሚያጥብብንን ብዙ አማራጮችን ብዙ እድሎችን ስላደረጉልን ማለት ነው ለምሳሌ الصلوات الخمس አምስት አውቃት ሰላት الصلاة التي تصليها የምንተሰግዳት ሰላት تكفر الذنوب التي وقعت بينها وبين الصلاة التي سبقتها አሁን ከሰገርከው ጀምሮ እስከ ቀጣይ እስከምንተሰግደው ሶላት እዚህ መካከል የምንተሰራቸው ጥቃቅን ወንጀሎችን እነኚህ ሶላቶች ያሰርዟቸዋል ማለት ነው مثلا ما بين الظهر والعصر ለምሳሌ በዙህርና በአስር መካከል በመግሪብና በኢሻ መካከል በኢሻና በፈጅር መካከል እዚህ መካከል የሚሰሩ ኃጢያቶችን ወንጀላቶችን ሐቁን ጠብቀ መስፈርቱን አሟልተ በስነ ስርዓት አላህ እንደሚፈልገው ነብዩ እንዳስተማሩ በደንብ አድርገህ በስነ ስርዓት ሶላትን አግባቡን ጠብቀህ በአግባቡ ሶላትን ከሰገድክ እነኚህ ወንጀላቶች ይማራሉ ለምሳሌ الجمعة إلى الجمعة ከአንዱ ጁምዓ እስከ ሌላኛው ጁምዓ ድረስ ያለው ማል استماع للخطبة خطبة አዳምጠህ በግየኔ ገና ሶላት ላይ ኹጥባ ካበቃ በኋላ ለሶላት ብቻ መድረስ ሳይሆን
ያኔ ገና ኹጥባ ሳይጀመር መስጂድ ገብተህ ኹጥባ አዳምጠህ ሰግደህ ተረጋግተህ ዚክር አድርገህ ቁርአን ቀርተህ ስትመለስ ማለት ነው። ያኔ ሰላቱል ጁምዓቲ የጁምዓ ሰላት ማዕል ኢስቲማዒ ሊልኹጥባ ኹጥባን ከማዳመጥ ጋር ቱከፊሩ ዙኑበል ኡስቡዒ ካሚለን ሳምንቱን ሙሉ የሰራኸውን ኃጢአት አላህ ሱብሓነሁ ወተዓላ በእነኝህ ሶላት በጁምዓ ሶላት ምክንያት ይሰርዝልሃል ይምርልሃል ማለት ነው። ለምሳሌ ረመዳን ብንወስድ ረመዳኑ ኢላ ረመዳን ሲያሙ ረመዳን ወቅያሚሂ ረመዳንን በስነ ስርዓት መስገድ መጾምና መቆም ሲያም ማለት ቀኑን መጾም ነው። ቂያማ ደግሞ ሌሊቱን በተራዊህ በኢባዳ ማሳለፍ ነው። ይከፍሩ ዙኑበ ሰነት ለቲ መضت ያለፈችውን አመት ያኔ ባለፈው አመት የጾምከው ረመዳን አለ የዘንድሮ ረመዳን ስትጾም እዚህ መካከል የተሰሩ ወንጀላቶችን ይህ የረመዳን ወር ያሰርዛቸዋል ማለት ነው። አሸርጡል አሳሲ ሊተክፊር ዙኑብ እንግዲህ ይሄ እነኚህ የምንሰራቸው ኢባዳዎች መልካም ስራዎች ወንጀላችንን ሊያስምሩልን መስፈርት አለው። እሱም ምንድነው? ختم النبي صلى الله عليه وسلم ነብያችን ቋጩ አልሐዲስ ይሄን ሐዲስ بشرط مهم جدا በጣም አሳሳቢና አንገብጋቢ በሆነ መስፈርት ቋጭተዋል። وهو እሱም اذا اجتنبت الكبائر ማለት ነው። ከትላልቅ ወንጀል ካራቅን الذنوب التي تكفر የምትሰረዘዋ የምትማረዋ ወንጀል هي اللمم اي الذنوب الصغيره ትንንሽ ወንጀላቶች ናቸው። ትንንሽ ወንጀላቶች مثلا مثل النظر عابره አላፊ የሆነች እይታ ለምሳሌ ድንገት እንደዚህ የምንታየው ያኔ በአይንህ የምንታየው ድንገት አለ አይደል እንደዚህ አው ከሊማ ለው የቀልድ ንግግር ለምሳሌ እንደዚህ الكبائر ትላልቅ ወንጀል ማለት هي الذنوب العظيمه ትልቅ ወንጀልና التي تحتاج الى توبه مخصوصه ለየት ያለ ተውባን የምትፈልግ ወነደም መጸጸትን መለድ وعزم መቁረጥን على عدم العوده اليها ወደሷ ለዓለም መመለስ ብሎ መቁረጥን የሚያስፈልግ مثل الشرك بالله بالله ማሻረክ ማጋራት عقوق الوالدين የወላጆችን ሐቅ ማበላሸት አክሉ ማለ اليتيم የየቲምን ገንዘብ መብላት الغيبه ህሜት النميمه ነሚማ ማለት ደግሞ ሰዎችን ነገር ካንዱ ወደ አንዱ እየወሰድክ ሰዎችን ማጣላት ወገይራ ሌላም ነገር እነኚህ ናቸው ትላልቅ ወንጀሎች ማለት። እነኚህ እንግዲህ ለየት ያለ ተውባ ያስፈልጋቸዋል። መልቀስ፣ መጸጸት፣ ያ ረቢ ጌታ ይቅር በልኝ እንደው ምን ነው ባልሰራሁት ብሎ መጸጸት፣ ወደዛ ነገር ድጋሜ ላይ ላለመመለስ ላይ ድጋሜ ብሎ ያንን ነገር ከዛ ነገር መመለስ ያስፈልጋል ማለት ነው። አለዛ ግን ከዚህ ውጭ ያለው ተናነሽ ወንጀላቶችን እነኚህን ኢባዳዎችን ስናደርግ አላህ Subhanahu Wa Ta'ala ወንጀላችንን ይምርልናል። እስኪ ሰውት በቀን ስንት ጊዜ ነው አይናችን حرام ነገር የሚያየው? ስንት ጊዜ ነው ቀልድ በውሸት የምንቀልደው? ሰውን ለማሳቂያን ብዙ ቀልድ የምንቀልደው ያኔ ያልሆነ ነገር የምናደርገው? እነኚህን ኢባዳዎች በስነ ስርዓት በትክክል የምናደርግ ከሆነ እነኚህ ሁሉ ግብስብስ ቆሻሻዎች ከቤታችን ውስጥ ረግረግ ብሎ ይወጡልናል ማለት ነው። الفوائد المستنبطة من الحديث እንግዲህ ከዚህ ሐዲስ የምንረዳው ፈዋኢድ የምንወስደው ጥቅም ምንድነው? አንደኛ ፈድሉላህ የአላህን ትሩፋት ነው። አላህ Subhanahu Wa Ta'ala يحب أن يتوب علينا አላህ በእኛ ላይ እንዲተውበትልን ተውባችንን እንዲቀበለን እንዲምርልን ይወዳል። فجعل لنا هذه العبادات اليومية والأسبوعية والسنوية لتجديد الإيمان وتطهير الصحائف እንግዲህ አላህ Subhanahu Wa Ta'ala በየቀኑ የምንሰራቸውን ሳምንታዊ የሆኑ ኢባዳዎችን አመታዊ የሆኑ ኢባዳዎችን አደረገልን። እነኚህን ወንጀላቶችን ሊያስምርልን ሊያጸዳንና ወተጥሂር الصحائف ማለት ደግሞ መጽሐፋችንን የውመል ቂያማ የምናነበው መጽሐፋችንንም ሊያጠራልን ተቆሻሻ አላህ Subhanahu Wa Ta'ala እነኚህን የኢባዳዎችን አጋጣሚ አደረገልን ማለት ነው። አንደኛ የምንረዳው ይሄንን ነው። ሁለተኛ አህምየቱል ሙሐፈዘቲ ዐለል ፈራኢድ ግዴታ በሆኑ ኢባዳዎች ላይ መጠባበቅ ምንኛ አንገብጋቢ ጉዳይ መሆኑን ወሳኝ ነገር መሆኑን الالتزام بهذه الاركان ሶላዋት ጁምዓ ረመዳን ይሁን ሩክኖች ናቸው፣ ኢባዳ ግዴታዎች ናቸው። በእነኚህ ሩክኖች ላይ መጠባበቅ هو السبيل الاول እሱም ብቸኛው መንገድ ነው። ዲነጃት ሚን الذنوب ከወንጀል ለመራቅ ብቸኛው መንገድ ነው ማለት ነው። ወይ ደግሞ የመጀመሪያው መንገድ እሱ ነው። ሁለተኛው መንገድ ደግሞ ተውባ ነው። ሶስተኛው ከዛ ሐዲስ የምንረዳው አልሐዘሩ ሚነል ከባኢር ከትላልቅ ወንጀል መጠንቀቅ እንዳለብን ከዛ ሐዲስ እንማራለን። የኔ የምናረጋቸው ኢባዳዎች ትላልቅ ወንጀሎችን አያሰርዙልንም ማለት ነው። የጅቡ ዐለል ሙስሊሚ በሙስሊም ላይ ግዴታ ይሆናል አላ የተሃወነ ቢልከባኢር በትልልቅ ወንጀላቶች ችላ ሊል አይገባውም። ሙዕተሚደን ዐለ ሰላቲ በሶላት ላይ በመንተራስ በመመካት ወሲያም በጾም ላይ በመመካት አይኔ እኮ ሶላት ሰግዳለሁ ጾም አለው እነሱ ያስምሩልኛል ብሎ በዛ በመመካት በትላልቅ ወንጀላቶች ላይ ችላ ሊል አይገባውም።
በል እንዲያውም ላቡደ ሚነል ሙጃሃደቲ ነፍስ መታገል ግዴታ ይሆነዋል። ሊተርኪሃ እነኝን ትላልቅ ወንጀላቶችን ለመተውና ወተውበት ሚንሃ ከሷም ለመመለስ ነፍስያ መዋጋት መጋደል ግድ ይለዋል። ስለዚህ በኢባዳ ላይ ተመክቶ ትላልቅ ወንጀላቶችን እንደፈለገ መስራት የለበትም ማለት ነው። هذا الحديث ይህ ሐዲስ ቢመታበቲን ፍርሷ ዘሃብያ ወርቃማ እድል እንደሆነ ይቆጠራል ማለት ነው። ይህ ሐዲስ لكل مسلم ለእያንዳንዱ ሙስሊም لكي يبدأ صفحة جديدة مع الله ከአላህ ጋር አዲስ ህይወት እንዲጀምር አዲስ እንቅስቃሴ እንዲጀምር بشكل دائم በቋሚነት ማለት ነው። ወሙስተሚር በዘውታሪነት ስለዚህ እኛ ከአላህ ስብሐነ ወተዓላ ጋር ቅርብ መሆን እንፈልጋለን። አላህ ወንጀላቶችን እንዲምርልን መጽሐፋችንን እንዲያጸዳልን እንፈልጋለን። በእነኚህ ኢባዳዎች ላይ መጠንከር አለብን ማለት ነው። ከተላልቅ ወንጀላቶች ደግሞ መራቅ፣ ነፍስያ መታገል መቶበት ይኖርብናል ማለት ነው። እንዴት ነው የዛሬው ሐዲስ? ቆንጆ ነው፣ ደስ ይላል። ደስ እንደሚል እንደተመቻችሁ ተስፋ አደርጋለሁ። ሐዲሱ አጭር ነው፣ ለማፈዝ አይከብድም፣ ቀላል ነው። እፈዙት ማለት ነው። አላህ ያገራልን፣ አላህ ያገራላችሁ። በቀጣይ ደግሞ ኢንሻአላህ ቀጣዩን 28ኛውን ሐዲስ የምንማር ይሆናል። እስከዛው ሰላም ቆዩልኝ። በያላችሁበት ቦታ አላህ ይጠብቃችሁ። መልካም ኢባዳዎችንም አላህ ይወፍቀን። ወንጀላቶችንም አላህ ይሰርዝልን፣ ይማርልን። ከተላልቅ ወንጀላቶችንም አላህ ያርቀን። የሰራነው ደግሞ ለተውባም አላህ ይወፍቀን እያልኩኝ የዛሬን በዚህ ጨርሻለሁ። እንደተመቻችሁ ተስፋ አደርጋለሁኝ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር ወሰለላሁ ወሰለም ዓላ ነቢና ሙሐመድ ወኢላ ሊቃኢን ጀዲድ ዱምቱም ፊ አማኒላህ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።